አብዛኛው ሰው ያለኝ ያለው እሱን ትታ ሌላ ባለ ሀብት እንዳገባች ነው እየነገሩኝ ያሉት ቤተሰቦቿ የራሷ እንዴት አይኖሩም እኮ እንደዛ ነበሩ የሀዘኗ ጊዜ ነበሩ የተጉዳይ ሰዓት ላይ ነበሩ እንዴት የደስታ ቀን ላይ ሊገኙ እኮ ነገርኩ እኮ እየሰማኸኝ አይደለም መሰለኝ መልስ ሊጠሯ ስለፈለጉ መገኘት አልፈለጉም እንደዛ እኛ በተቸገርን ሰዓት አሁን ካሁን ጓደኛችን ምን ሆነች ይያለን በመንጨናነቅ ሰዓት እሱ የለም ነበር ከዛም ግን ያው የደረሰላትም ደግሞ ሞገስ ነው ማለት ይሄ አግቷት ይሄዳው ላለነው ማለት እኛ ምናቀው ከሚኪ ጋር እንዳለች ነው ለኛ ምትነግረን ግን ደግሞ ይሄ ሰውዬ ከምድር ተነስቶ ብዙ ነገር አያደርግም እናትና አባቷ ግን አልነበሩም የሰርጉ ፕሮግራም ላይ ባጋጣሚ ነው የሌሉት እናትና አባት በሌሉበት ሁኔታ እንዴት ነው ሽምግልና እኮ የሚላከው ነው እናትና አባት ጋር አይደል ያመሰግናለሁ እንደዚህ ያናደደሽ ነገር አለ የመጣው ቤቴ ነው አንቺን ቤትሽ ቢመጣ ነው ይሄን ያህል ነበር የሚሰማሽ ጥራት ምታወራን ግን ሌላ ግራ የገባው ነገር ነው እኛ ስለሄደን በቃ ገባች አንቺ ታሪክ ምንም ግራ ላጋባሽም ለምንድን ነው ግራ የሚያጋባኝ ድንገት ረጅም ዓመት ስታፈቅሪ የነበረው አብሯት የነበረን ሰው እንትታ ሌላ ሰው አገባሽ ጓደኛሽ ሌላውን እንተውና በቃ ፈለገች አገባች ማሰብ ትችላለህ እሷ ኮርማ ውስጥ ሆና እሱ ጸበል ለጸበል የሚያዞርበት ምንም አይነት ምክንያት እሷ ራሱ እሺ ከኮማ እንደወጣች ጋብቻው ተፈጸመ ሐሳቡ አይደል እሷን ፈልጎ መጣ እንዳልሽው ህክምና ቦታ ላይ ረዳት ቆማ እንድትሄድ አደረጋት ከዛ አገባት አዎ እንጂ ሚኪን ነበር በሰዓቱ ሚኪን እኔ አላየሁትም በቃ በሰዓቱ ሆስፒታል የሚሄድን ስንጠይቃት የነበረው ከጎኗ የሚያሳክማት የነበረው ይሄ ነው እንጂ ያኛው ስለሌለ ለምን አገባች አይደለም እኔ እኛም እኮ ያው ጓደኛችን ስለሆነች ያለውን ነገር እየነገርን ነው ሳንደብቅ ማለት አሁን ማለት የጓደኛ ገመና አይወራም አይደል ግን በቃ ሁን ብለመታሃል እሷ ልትረዳት ነው ብዬ ስላሰብኩኝ ከረዳሃትም ብዬ ያማታል ጤነኛ አይደለችም ይላልኩ ናይ ፈታን በል ወይ የሆነ ቦታ ነይ ሻይ ቡናን በል ምናምን ልናት አንችልም እሷ ባልትዳር ናት ነገ ልትቀየር ትችላለች ዛሬ እኛን ያስታወሰች ነገ ደግሞ እሱን አስታውሳ እኛን ልትረሳ ትችላለች ከኮማ ከወጣች በኋላ ጋብቻው ተፈጸመ ነበር እናንተ ሚዜ እንደመሆናችሁ መጣን የመዘጋጃ ጊዜ አለ ምን ያህል ጊዜ መዘጋጃ ነበራችሁ ከዛ በኋላ እሱ ባለሀብት ስለነበረ ሙሉ ነገራችንን እሱን ይሸፈናል ምን አገባት ስለሚኪ እንዴ ምን ብላ ኮኛ ጋራ ሲጀምር ይላከች እየተናደድሽ ነው ግን እየገባሽ ለምን አልናደድም ምን የሚያናደድ ነገር ነው እያወራን ያለነው እኛ ይልህን ብዙ ምን ሄድበት ቦታ አለ እና ሰዓታችን እየተሻማክ ነው ለሳምንት ሳይሆነው ጠፋ ከዛ ደግሞ ሳምንት ሳይሆነው ያስገባልኝን ብር ላውጣ እንዴት ሳምንት ሳይሆኑ ሲጀምር ሙሉ ነገሩን ወደሷ አንተ ማለት እንደዚህ መሆኑ ለምን አስፈልገ መጀመሪያ ሲያገባችሁ እኔ ገንዘቡን ብላ ነበር ሲባል የተሰማውት ማለት ነው እና ገንዘቡን ብላ ነው ሚኪን ትታ እሱን ያገባችሁ እሱም የጠፋው ለዚህ ነው ምናምን የሚባል ወሬ ነበር በፊት የምሰማው ራሷ ስትመለስ ማለት በጣም ደስተኛ እኮ ግን ወዲያውኑ ያገባችሁ አይደል እኮ ደስተኛ ናት በሰዓቱ ቶሎም አገባች ቆየችም ዋናው ደስታው ነው አይደል ጓደኛዬ ደስተኛ ነው በዛው ቅስፈት ነው እና በቃ እንትን አልኩኝ ማለት ከራሷ ጋር እንዳልሆነች ተረዳው የሰርጉን ቪዲዮና ከሰርጉ ጋር የሚገናኝ የሰርጉ ቀን ያለውን ፕሮግራም ብቻ ነው ያየነው ያው ሽምግልና እኮ ባይልክ ኖሮ ሰርጉ አይደገስም ሰርጉን የደገሱት ደግሞ የሷ ቤተሰቦች ነው ማለት እስኪ የዋሸችኝ ነው ብዬ ላስብ እንዴት ይሄንን ኬዝ ሚዲያ ላይ እንዲወጣ ፈለገች ይሄ ነገር እንዲወራ ለምን ፈለገች ይሻለው ግን አትናደጂ አንቺ ዝም በይ በቃ አትናደጂ እኔ ሞጣለው ቲሙን የሚችልሽ ሄዳለሁ ግን እንደዚህ አትናደጂ አመሰግናለሁ ስለሰጣችሁኝ ጊዜ አመሰግናለሁ በጣም ገርሞን ነበር እና ቀጥታ ኔር ነው ምንም የተዘጋጀንበት ነገር አልነበረም እና እሱ ነው ሁሉንም ነገር ቤታቸው ስንደርስ ተዘጋጅተው ነው የጠበቀን ሁሉንም ነገር እዛ ማለት ነው እንጂ ምንም እኛ የተዘጋጀንበት ያሰብንበት ምንም ነገር አልነበረም እና ምናስታውሰው የዛን ቀን እሷ ደስተኛ እንደነበረች እና ብዙ ነገር እያነሳው እሷ ማሳመም አልፈልግም ገንዘቡ ግን እንደሚያስፈልጋት ታውቂያለሽ አንቺን በሰዓቱ ገንዘቡ እንዴት አስፈልጋትም ገንዘቡ እኮ ያስፈልጋታል ግን በቃ እሱን ገንዘብ መመለስ አለብኝ በቃ ስለማትችል እና አግብቻለሁ ማለት ስለማትችል በጣም የልጅነት ፍቅረኛዋ ስለሆነ እየዋሸችክ ነው እኔም እኮ እሱ አልገባኝም አንቺ ደውለሽ ባጠሪ ኖሮ እዚህ ነገር ውስጥ አልገባም አላውቅም ምንም ማቀው ነገር የለም አሁን እናንተ ገና ለገና ሚዜ ስለሆነን እኛ ተጠያቂ አይደለንም በቃ እኛ ምንም እናቀው ነገር የለም እንደውም ውጣልኝ ከቤቴ ነው አሁን እነሱ እንዴት ሊኖሩ ይችላሉ ሲጀምር ለምን ይኖራሉ ለምን አይኖሩ ጎረቤት አይደል እንዴት ታማቹ ጎረቤትስ ቢሆኑ ሁሉም ሲመጡ እየተዳረኩ ያገባች ያለችው ልጃቸውን አይደለም ታማኩ ነው ታማ ለምን ቀሩ ይያልኩት ያለው ሰርጉ ቀን በቃ ሚዜ ሆነን ወደ ቤታችን መጣን አለቀ አንቺ በተለይ ጎረቤት ነሽ ለሁሉም ነገር ቅርብም ነሽ እኮ ነገርኩ እኮ ከዛ በኋላ ሞገስን አይተሽው አታውቂም እኔ ምን አከታተለኝ እኔ አላገባሁም
ወይስ የኛ ስተት ምንድነው? ሚዜ ስለሆንን ነው? አሁን እኮ ስተት አለባችሁ እያልኩ አይደለም። ቤት እግራችን ላይ ወድቃ ሚዜ ሆኖኝ ያለች ሴትዮ ዛሬ ላይ ደግሞ ሂድና ጠይቃቸው ማለት ራሱ ምን ማለት ነው? እሷ ነው ሰርጉን አታውቂያትምና ነው ማለት ምን የተለየ ነገር አታውቂምና ነው ዛሬ ተነስተሽ እሷን ውሸት አመጣያት ለምን? አንቺ ለምንድን ነው እሷን አንቺ ዝም ማለታችን? በቃ ዝም በይ። እስካሁን ስታወሪ ያለውን ነገር በሙላ ዝም አልኩሽ። ወይ ጉድ! ሲጀምር አንተ ቆይ መጣኸው እኛ ልታጣላን? እሺ ደስ አለ። መኖሪያ ቤቶ በመሃል ፒያሳ ይሆናል ብለው አስበው ያውቃሉ? እነሆ ድርጅታችን ሜሪት ፕሮፐርቲስ ከመንግስት ባገኘው እውቅና እየገነባ ባለው መንደር ውስጥ ካሉት ከባለ 1 እስከ ባለ 3 መኝታ ቤቶች ውስጥ ለሽያጭ የቀሩትን ጥቂት ቤቶች ብቻ ስለሆኑ ቀድመው ለሚመጡ 15 ሰዎች ብቻ 35% ቅናሽ አድርገን እየጠበቅኑት ነው። ባለ 1 መኝታ በ514,000 ብር አሊያም በ3.6 ሚሊዮን ብር ጠቅላላ ክፍያ፣ ባለ 2 መኝታ በ840,000 ብር አሊያም በ5.8 ሚሊዮን ብር ጠቅላላ ክፍያ፣ ባለ 3 መኝታ በ1.2 ሚሊዮን ብር አሊያም በ8.4 ሚሊዮን ብር ሙሉ ክፍያ እንሆ ያለን ነው። መንደራችን ቅንጡ የሚያደርጉት የጋራ መገልገያዎች እንደ መዋኛ ገንዳ፣ ጂምናዚየም፣ የልጆች መጫወቻ፣ ሰፋፊ ሊፍቶች፣ የመኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄነሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎት የሚውል ሰገነትም አካቷል። ልብ ይበሉ፣ እኛ የምንሸጥላችሁ ቤት የትም ሳይሆን በመሃል ፒያሳ አራዳ ፓርክና ፍሬንድሺፕ ፓርክ መሃል ቤተ መንግስት ፊት ለፊት ያለ ቅርስ ነው። እንዲሁም በመሃል መርካቶ ከአንድ ሳምንት ባልበለጠ ጊዜ ውስጥ የምናወጣቸው የንግድ ሱቆችን ለመሻማት በድርጅቱ ስልክ በ0990 333 777 ላይ ፈጥነው ይደውሉ። ሜሪትስ ፕሮፐርቲ። እንግዲህ ውድ ቤተሰቦቼ ያው አሁን ደግሞ ከዛ ቤት ወጥቼ ወደ ሁለተኛው ቤት ተንቀሳቀሻለሁ። የተወሰኑ ጥረቶች እያረኩ ነው። ኤደንን ላምናት አልቻልኩም። እየነገረችኝ ያለችው ነገር በጣም የሚከብድ ነገር ነው። ምክንያቱም እየሰሟቸው ያሉት ነገሮች ሁሉም ያረጋግጡት እሷ እንዳገባች ነው። ግን ያው አትሊስት ከጠራችኝና እዚህ ሰፈር እስከመጣው ድረስ ማጣራት ባለብኝ ልክ ላጣራ ብዬ አስቤ ነው። የተነገረ ነገር ትንሽ የሚገራርም የሚያስደነግጥም የሚያስገርምም ነገር አለው። ከሚኪ ጋር በረጅም ዓመት እንግዲህ በፍቅረኝነት አብረው እንደኖሩና አብዛኛው ሰው እያለኝ ያለው እሱን ትታ ሌላ ባለሀብት እንዳገባች ነው እየነገሩኝ ያሉት። ከዛ ውጭም ደግሞ ብዙ ሰዎችን ጠይቄ ነበር። እየተነገረኝ ያለው ነገር ልጅቷ በትክክል አደጋው ደርሶባታል። ከአደጋው በኋላ ግን የመርሳት ችግር እንዳጋጠማት ነው የነገሩኝ። ግን ያን ነገር ደግሞ አምኖ ለመቀበል ትንሽ እያስቸገረኝ ያለው እንዴት ይቺ ልጅ መርጣ ልትረሳ ትችላለች? አብዛኛውን ነገር ታውቃለች። የምታወራቸው ነገሮች፣ የምትንቀሳቀስባቸው ነገሮች እንዳለ ታውቃለች። ስለዚህ ይሄ ነገር ወዴት እያመራ ነው የሚለውን ነገር በደንብ ማጣራት ስለሚያስፈልግ ከመጣን አይቀር መግፋት ያለብንን ያህል እንግፋና በትክክል ታሪኩ የሚያስኬድም ከሆነ እሷ እንደምትለው ፍትህ ተነፍጋ የተቀመጠች ሰው ከሆነች ባሏም ከጠፋ ከጋብቻው በኋላ አይታው የማታውቀው ከሆነ ሚኪም ደግሞ እውነቱ እንዲወጣለት በዚህ ልክ አብሯት እየተንቀሳቀሰ እየረዳ ከሆነ ከዚህ ጀርባ ምን እንዳለ ምንም የምናውቀው ነገር የለም። ስለዚህ ይሄን ነገር ሊደግፍልን የሚችል ወይ ደግሞ ሀሳባቸውን በደንብ ሊያንጸባርቅልን የሚችሉ ማንኛውንም ሰዎች ለማነጋገር ጥረት እያደረገን ነው የምንገኘው። አሁን ደግሞ ያገኘሁት እንግዲህ የእሷ አብሮ አደጎች በሰዓቱ በሰርጉ ፕሮግራም ላይ ሚዜ የነበሩትን ሰዎች ነው ያገኘኋቸው። አንደኛዋንም ደግሞ ራሷ ኤደን የጠቆመችኝ ከዚህ በፊት በነበረው ቪዲዮ ላይ ገንዘብ ሄዳ እንደመለሰች ምናምን ስትነግረኝ የነበረችዋ ጓደኛዋን ነው እንግዲህ በዚህ ቪዲዮ ላይ ለማቅረብ ጥረት እያደረግኩ ያለሁት። ምናልባት ከነሱ አዲስ ነገር እሰማለሁ አልሰማም የሚለው ነገር አላቅም ምን ሊፈጠር እንደሚችል። ለማንኛውም ብቻ ቪዲዮ ሪከርድ እያደረግኩ ነው ያለሁት። ሪከርድ እያደረግኩበት ያለሁት አላማ ደግሞ ምንድን ነው? ምናልባት ታንጀብል የሆነ ማስረጃ የምናገኝ ከሆነና በትክክል ኤደን እንደምትለው ተገድጄ ነው ወደዚህ ጋብቻው የገባሁት የሚለውን ነገር የሚያረጋግጥልን ነገር ካለ እሷን ለምን አስገድዶ ጋብቻውን መፈጸም እንደፈለጉ ከእሷ የምንፈልገው እንደቀረቧት ለምን ይህን ያህል እንድትጎዳ እንዳደረጓት ማወቅ ስለምፈልግ ነው። ልጅቷ በተደጋጋሚ እየላከችልኝ ያለችው ነገር ይደብራል። በጣም ዲፕሬሽን ውስጥ ነው ያለችው፣ ጭንቀት ውስጥ ነው ያለችው። በዚያ አኳኋኗ አሁን ባለችበት አካሄድ የምትሄድ ከሆነ ያለውን ማህበረሰቡም ደግሞ ያው ንጹህ ፍቅረኛዋን ንጹህ ፍቅሯን ገፍታ ሌላ ትዳር ውስጥ ገብታለች በሚል እያሸማቀቋት እንደሆነም ነው እየነገረችኝ ያለችውና ይሄን ነገር ግዴታ ማጣራት ስላለብን እየተንቀሳቀስን ያለ ነው። እኔ እዚህ ቤት ቁጭ ብዬ ይህን ቪዲዮ ብቀርጽም ከካሜራ ጀርባ ያሉት ጓደኞቼ ደግሞ የተለያዩ ሰዎችን በተለያየ መልኩ ያጠያየቁ መረጃ እየሰበሰቡ ነው ያሉት። ምናልባት የሚሳካልና አዲስ ነገር የምናገኝ ከሆነ ብለን እንግዲህ እየሞከርን ያለ ነው። ለማንኛውም ውድ ቤተሰቦቼ ቪዲዮን ከመጀመራችሁ በፊት ሁሌም እንደምላችሁ ላይክ በማድረግ እንድታግዙኝ ደግፉኝ እፈልጋለሁ። ቻናሉንም ደግሞ ለብዙ ሰዎች አዳርሳችሁ እስኪ በእነሱ ሀሳብ ምንድን ነው በባለፈው ቪዲዮ ላይ የሰጣችሁኝ ኮመንቶች አሉ፣ እየሰጣችሁኝ ያሉት አስተያየቶች አለ። እያንዳንዱን አስተያየት እያየን እየመለስን ያለ ነው። ስለምሰጡንም ነገር በጣም 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 እናመሰግናለን። ቀጥሉበት። የእናንተ ሀሳብና አስተያየት ከተጨመረበት ቻናሉ በደንብ ያድጋል።
ከዛ ደግሞ ለብዙ ሰዎችም ተደራሽ መሆን እንችላለንና የጀመርነውን ጉዞአችንን እንቀጥለው። 50 ሺህ ቅርብ ነው። ነገ ከነገ ወዲያ 50 ሺህ ላይ እንደምንገባ እንደዚህ ከወዲሁ መናገር እችላለሁ። ስለምታደርጉልኝ ትብብር፣ ስለምታደርጉልኝ ድጋፍ ከልብ አመሰግናለሁ። ለማንኛውም ውድ ቤተሰቦች እስኪ በዚህም ፕሮግራም እስከ መጨረሻው ድረስ የምትከታተሉት ከሆነ ኤደን ላይ ስለተፈጠረው ነገር፣ ኤደን ስለምትለው ነገር የሆነ ነገር እናገኛለን ብዬ ተስፋ አድርጋለሁ። እስከ ፕሮግራሜ ፍጻሜ በድጋሚ አብራችሁን ቆዩ። ሰላም እንግዲህ እህቶቼ፣ ይቅርታ ትንሽ አስጨነቂያችሁ። አንቺ ጋርም ድንገት ቤትሽ መጣሁኝ። ከዛ በኋላ ደግሞ እሷንም ደውለሽ እንድጠሪልኝ አድርጌ ነበረ እና ትንሽ አያችሁት ግርግር አለ ምን አለ። አሁንም ደግሞ ሳወራ እየሰማችኝ ነበር አብዛኛውን ነገር። ኤደን ተበድያለሁ፣ ሳልፈልግ ኮማ ውስጥ በነበርኩበት ሰዓት ላይ ተድሬያለሁ የሚል ነገር ነው ወደ እኔ ይዛ የመጣችሁ። እኔ ደግሞ ያዩዋቸውንም የጠየኳቸውም ሰዎችም እያስረዱኝ ያሉት ነገር ትክክል ትዳሩ እንደሆነ ነው። ግን ቀጥታ ወደ ሀሳቡ ከመግባቴ በፊት እናንተ ከታሪኩ ጋር የሚያገናኛችሁ ምንድን ነው የሚለውን ነገር በደንብ ለኦዲየንስ ማሳየት እፈልጋለሁ። ሁለታችሁም ሚዜ እንደነበራችሁ፣ በሰርጉ ሰዓት ላይ እንደነበራችሁ አይቻለሁ። ቪዲዮዎችም ላይ አይቻለሁ፣ ፎቶዎቹንም አይቻለሁ። እስኪ ምን ይመስል ነበረ የነበረውን ነገር እንዳለ እንድታጫውቱኝ እፈልጋለሁ። ያው እኔ የማውቀው ነገር ሚዜ የሆንኩትም ያው በጣም ከቤተሰቦቿ ጋር ስለምንቀራረብ እና ያው ጎረቤት እንደመሆኔም እንጂ ሌላ የተለየ ነገር እሱን ያገባችበት ሪዝን ምናምን ገብቶኝ አይደለም። ስለ እኔ ከሚኪ ጋር በጣም ፍቅረኛ ነበሩና ሁሌም ደግሞ የሷ ጓደኛ ስለሆንኩኝ ከሷ ጋር ምናምን አልጠፋም። ሁሌም አብረነን ምናምን ነገር እና የሆነ ሰዓት ላይ እሱን ምን ፈልጋ እንዳገባች ምን እንደሆነ ድንገተኛ ነገር ነው እና በድንገት ነውና ጓደኞቿም ስለሆንን እኛ በዛ ምክንያት ነው ሚዜ ሆን ነው እንጂ ምንም የተነገረን እሱን ስለማግባቷ እኔ እንደውም ታገባለች ምናምን ብዬ ማስበው የነበረው ከሚኪ ጋር ነው። ምክንያቱም ከልጅነታቸው ጀምሮ አብሮ አደግናቸው። በቃ ላይክ አንድ ላይ ነበረ ትምህርት የምንማረው ማለት ነው እና በጣም የማይለያዩ ጓደኛሞች ነበርን እና እንደውም ሰፈር ውስጥ ምናምን እሱን እንደምታገባ ነበረ እንትን የሚባለው ማለት ነው። ሁሉም ደስተኛ አይደሉም። ላይክ መንገድ ላይ ምናምን እንደዚህ አብረው ሲሄዱ ምናምን የሰፈር ሰው ደስ አይለውም ነበር እና ግን የሆነ ጊዜ ድንገት እሷም ታማ ምናምን ስለነበረ ከዛ በኋላ በአጋጣሚ እሱን አገባችሁ። እኛ ምንም እናውቀው ነገር የለም። ያው ጓደኛዋ ስለሆንን ሚዜ እንድትሆኑ ምናምን ብለው ቤተሰቦቿ ጠየቁን። ያው እኛም ምንም ማድረግ አንችልም፣ ምክንያቱም ሌላ ጓደኞች ምናምን የሏትም። ከኛ ጋር ነው የምትቀራረበው የነበረው እንጂ ያው እንዳገባችሁ እንደምታውቀው ሀብታም ሰው ነው ምናምን። ግን እኔ የእሱን ሀብት ፈልጋ አልነበረም እሱ ያገባችሁ። ምን አይነት ምክንያት እንዳላት እኔ ራሱ በጣም ብዙ ጊዜ ነበር ግራ የሚገባኝ ማለት ነው። ያው እንደዚህ ብሎ ለመጠየቅም እንትን አልኩኝ። ለምን ሚኪም ደግሞ በጣም የሚያፈቅራት ፍቅረኛው ነበረች። እኔ እንደውም በጣም ጥርጣሬ ነበረብኝና ከብዙ ሰዎች ያው ስለሰማው እንትን ያልኩት ምናልባት ይቺ ልጅ አደጋው ከደረሰባት በኋላ የመርሳት ችግር አጋጥሟት ሚኪ መጠቀሚያ ሊያረጋት ፈልጎ እንደቀረባት ነበር እየተሰማኝ የነበረው መጀመሪያ ላይ እሱም ፍቅረኛዬ ነው ምናምን ብላ ስታቀርበው። ከዛ በኋላ ግን ከወጣው በኋላ ነው በትክክል አብረው እንደነበሩ ምናምን ያወቅኩት። ምናልባት እስኪ በሚኪና በሷ መሀል ላይ ከአደጋው በፊት ወይ ከአደጋው በኋላ ግጭቶች ተፈጥረው ከሱ ጋር የነበራትን ነገር አቋርጣ ሌላ ህይወት ጀምራ የነበረ ምንም የምታውቁት ነገር የለም? ያው እንግዲህ በታመመች ሰዓት እኮ ለሰርጓ ራሱ የለም ነበረ ሚኪ። እኛ የምናውቀው ያው እንዳለችው አብሮ መሆናቸውን ነበረ እና እንዴት አሟት በዛ ሰዓት ላይ እንዴት ትቷት ሊሄድ ይችላል? ጀምር እንደዛ ታማ እኛ ከጎኗ ይዛ የታመመች ሰዓት አብረን ነበርና እንደዛ እኛ በተቸገርን ሰዓት አሁን ካሁን ጓደኛችን ምን ሆነች እያለን በምንጨናነቅ ሰዓት እሱ የለም ነበረ። የት እንደሄደ ራሱ አናውቅም ነበረ። በዛ ሰዓት አብሯት መሆን የለበትም። የሆነ ነገር ስለተፈጠረ ነበር ሄዱ። አሁን ስትድን የመጣው ሲጀምርም ማለት በእሷ ነው እኛ የምናውቀው። በእርግጥ ግን እንደሚዋደዱ ምናምን አብሮ አደግ እንደሆኑ እናውቃለን። ከዛም ግን ያው የደረሰላትም ደግሞ ሞገስ ነው ማለት ሞገስ ማለት ይሄ አግብቷት የሄደው የደረሰላትም ያሳከማትም እንዲህ ልቆም የሚያደረጋት እሱ ነው። ሲቀጥል ደግሞ ለቤተሰቧን ብዙ ነገር አድርጎላታል እና ምንም ይሄ እንትን ሳትፈልግ የሚሆን ነገር አይደለም። ፈልጋና ፈቅዳ ነው የሚሆነው። ምናልባት ያው ከሞገስ ጋር የነበራቸው ግንኙነት ነበረ፣ ከዚህ በፊት ያወሩ ነበረ፣ መቀራረብስ ነበረ በመሀላቸው አድጎ አሁን ትዳር ላይ እንዲደርስ ያደረገው እሱም ደግሞ መጥቶ እንግዲህ አሁን እንዳልሽኝ እየረዳን ነበር፣ እያሳከማት ነበረ፣ ቆማ እንድትሄድ የሚያደርጋት እሱ ነው እያልሽ ነው። ስለዚህ በሁለቱ መካከል ግንኙነት ነበር ማለት ነው።
ያው ስላለ ነው ማለት እኛ የምናውቀው ከሚኪ ጋር እንዳለች ነው ለኛ የምትነግረን። ግን ደግሞ ይሄ ሰውዬ ከምድር ተነስቶ ብዙ ነገር አያደርግም። ያው ያወሩ ነበር ማለት እንደሚያወራት ምናምን አሁን ላይ ከተጋቡ በኋላ እኔ ነገራን። በዛ ላይ ደግሞ እኛ ሚዜም ስንሆን እያወራን ነበረ። ሚኪሳ እንዴት እሺ ቢያንስ ለሰርጓ እየተባባልን ነበር። አሁን ላይ እንዴት አልተገኘም ምናምን እየተባባልን ነበርና ቤተሰቡም እሷም ያው አስበውና ፈቅደው ነው ያገባችሁ ሞገስን ብዬ ነው። በትክክል ግን ሞገስ እንደሚፈለገው ወይም በኢትዮጵያ ባህል እንደሚታወቀው ሽምግልና ልኮ ሁሉ ነገር ተስተካክሎ ነው ጋብቻው የተፈጸመው። ምክንያቱም እኔ ያየሁት የሰርጉን ቪዲዮ እና ከሰርጉ ጋር የሚገናኝ የሰርጉ ቀን ያለውን ፕሮግራም ብቻ ነው ያየነው። ያው ሽምግልና እኮ ባይልክ ኖሮ ሰርጉ አይደገስም። ሰርጉን የደገሱት ደግሞ የሷ ቤተሰቦች ናቸው። እናትና አባቷ ግን አልነበሩም የሰርጉ ፕሮግራም ላይ። በአጋጣሚ ነው የሌሉት። እናትና አባት በሌሉበት ሁኔታ እንዴት ነው ሽምግልና እኮ የሚላከው? ነው እናትና አባት ጋር አይደል? ፍቃድ የሚጠየቀው ቤተሰብ ነው፣ እናትና አባት ነው። እናትና አባት ፍቃድ ሲሰጡም በዚህ ጊዜ ተብሎ ቀን ተቆርጦ የሰርግ ፕሮግራም ይከናወናል። አዎ ግን ወደኛ ሲመጡ ደግሞ ያው እነሱ የሉም በሰዓቱ እና እናንተ ተገኙ ችግር የለውም ብለው ነው እኛን እንድንሆን ያደረጉን ማለት ነው። ማለት እንዴት የልጃቸው ደስታ የነሱ ደስታ ነው አይደል? በልጃቸው የደስታ ቀን ሳይገኙ በተወካይ እናንተ ልኳችሁ እናንተ ሰርጉ ላይ ተገኛችሁ፣ እነሱ ግን ሊገኙ አልቻሉ። እንግዲህ ያው የሴት ቤተሰብ መልስ የመጥራት ግዴታ አለባቸው። ለዛ መልስ እንጠራለን ብለው ነው ያልተገኙት፣ የሰርጉ ፕሮግራም ላይ ያልተገኙት። አዎ እና ደግሞ ሲቀጥል እኛ ስለነሱ ምን አገባን? ኤደን እንደተባለውም አደጋ ላይ ነበረች፣ ኮማ ውስጥ ነበረች አይደል ለረጅም ጊዜ። እንደዛ በነበረችበት ሰዓት አብረዋት ነበሩ ቤተሰቦቿ የራሷ እንዴት አይኖሩም እኮ እንደዛ ነበሩ። የሀዘኗ ጊዜ ነበሩ፣ የተጉዳይ ሰዓት ላይ ነበሩ። እንዴት የደስታ ቀን ላይ ሊገኙ አልቻሉ? ነገርኩህ እኮ እየሰማኸኝ አይደለም መሰለኝ። መልስ ሊጠሯ ስለፈለጉ መገኘት አልፈለጉም በቃ። እሺ አሁን ይሄ ነገር ራሱ ካለፈው ስንት ጊዜ ሆነ? 2 ወር ከምናምን ሆኖ አይደል? አዎ መልሱን ካሰቡ ለምን አልጠሯትም? እሷ ምን ነው ፈጣነች ማለት ለመጠራት ፈጥና ወደ አንተ ለምን መጣች? 2 ወር ጊዜ ያለፈው ሰርጉ ከተከናወነ አይደል እንዴ? መብታቸው እኮ ነው። ለምን 1 ዓመት አይሆንም? ሰው እኮ ወልዶም ይጠራል መልስ። እነሱ አሁን ላይ እየተዘጋጁ ሊሆን ይችላል። ስለነሱ ቤተሰብ እኔ አላውቅም። ይቅርታ ግን ትንሽ ስለ ራሳችሁ መጠየቅ ማወቅ ፈልጋለሁ። እስኪ ግንኙነታችሁ ምንድነው? ከኤደን ጋር ያላችሁ ግንኙነት ምንድናችሁ? ጓደኝነት ብቻ ነው በቃ ጓደኝነት ነው። እናውቃታለን፣ ታውቀናለች አይደል እንዴ? ጭራሽ ደግሞ ስለኛ ሌላ ምን ልታውቅ ትፈልጋለህ? እንደምታየው ቤቴ መጣክ ጥሪያት ብለክ አስጠራት። የምታወራን ግን ሌላ ግራ የገባው ነገር ነው። እኛ ስለሄደን በቃ ገባች። አንቺ ታሪክ ምንም ግራ አላጋባሽም? ለምንድን ነው ግራ የሚያጋባኝ? ድንገት ረጅም ዓመት ስታፈቅር የነበረው አብሯት የነበረን ሰው እንትታ ሌላ ሰው አገባሽ፣ ጓደኛሽ ሌላውን እንተውና በቃ ፈለገች አገባች እንዴ? የታመሚ ሰዓት የት አለ ሚኪ? የት አለ ሚኪ? ብዙ ነገር ሲያደርግ እንደነበረ ብሶም ነግሮኛል። በታመመች ሰዓት ራሱ ሲንከራተት ነበር። አንደኛ የሚያስወቅሰውም ነገር እሱ እንደነገረኝ ከሆነ ጸበል ነው ለሷ ብሎ ወደ በገየ ገዳማቱ እየዞረ ነበር የነበረው። ኦኬ እሱ ነው የሚጸበልላት ማለት ይኸውልሽ እህቴ አላቅም። ምን ያለውን ነገር የነገረኝን ነገር ነው እየነገርኩሽ ያለሁት። እውነት ይሁን ውሸት አላቅም። ገና አጣርተን የምንደርስበት ነገር ነው። ራስን ማሰብ ትችላለህ። እሷ ኮርማ ውስጥ ሆና እሱ ጸበል ለጸበል የሚያዞርበት ምንም አይነት ምክንያት እሷ ራሱ እሺ ከኮማ እንደወጣች ጋብቻው ተፈጸመ ሐሳቡ አይደለ? ከኮማ እንደወጣች ነው ጋብቻው የተፈጸመው ከ2 ወር በፊት። እሷ ደግሞ የነገረችኝ ያለችው 6 ወር ሙሉ ኮማ ውስጥ ነበርኩኝ፣ ስነቃ ግን አግብቻለሁ፣ ትዳሬ ተከናውኗል፣ ይኸው ቪዲዮ ምናምን ነው እየነገረችኝ ያለችው። ምንድነው ነገሩ? ምን አውቃለሁ አይደለም ሐሳቡ እንደዛ አይደለም ማለት ይሄን ሁላ ነገር አታውቅም ነው እሷ ስለ ጋብቻው ምንም የምታውቀው ነገር እንደሌለ ነው። እኛን እንዴት አወቀችን? ማለት ሚዜ እንድንሆን የጠየቀችን እሷ ነች። ይሄን ሁላ ነገር አዎ ሚዜ ትሆኑኛላችሁ ምናምን ብላ በጣም ደስተኛ ነበረች በሰዓቱ። ግን ቆይ አይ እንዴት ድንገት ስለሚኪ ያላትን ነገር ታውቃላችሁ? እሱን ትታው ከዛ ከኮማ ወጣች። ከወጣች በኋላ ጋብቻው ተፈጸመ። ግዴታ ሚኪ ስንት ጊዜ ቆየች? እሷ እሺ ኮማ ውስጥ ስንት ጊዜ ነበረች? በህማማ ሰዓት የነበረላት እሱ እኮ ነው ያገባችው። ግን ከ2 ወር በፊት ነው። በቃ አሁን ደግሞ 7ኛ ወሩ ነው እሷ ከኮማ ከወጣች አይደለ? 6 ወር በትክክል 6 ወር ኮማ ውስጥ ቆይታለች። እኔ እንጃ አላስታውስም። ጭራሽ የታመመችበትን ጊዜ ላስብ ወይስ የኛ ስህተት ምንድነው? ሚዜ ስለሆንን ነው? አሁን እኮ ነው ስህተት አለባችሁ ያልኩ አይደል?
ቤት እግራችን ላይ ወድቃ ሚዜ ሆኖኝ ያለች ሴትዮ ዛሬ ላይ ደግሞ ሂድና ጠይቃቸው ማለት ራሱ ምን ማለት ነው? ልክ እንደማያውቅ ሰውኛል። አይ እኔ ይኸውልሽ ሁሉንም ሰው ነው እየጠየቅኩ ያለሁት። እናንተን ለየት አድርጌ እየጠየቅኩ ያለሁት አንተ በፊትም ጠይቃናለች። እሷ ማግባቷን እያመነች አይደለም እኮ ካላመነችበት አይደል ለምን እኛ ጋር ሚዜ ሆኖኝ ብላለች። እኛ ደግሞ በቃ ሚዜ ሆኖናልች የጓደኝነታችን ሚዜ ሆነን ለምን በቃ አንተም መምጣት የለብህም። አሁን እኮ ጭንቀት ላይ ነች ያለችው። ምንድነው የሚያስጨንቃት? አውቃ ከገባች በኋላ ነው የምትጨነቀው። እሺ አውቃ ገባች እንበል። ያገባችው ሰውዬ አንቺ እንዳልሽ ሞገስ በጣም አሉ ከሚባሉ ባለ ሀብቶች አንዱ ነው። እሷን ፈልጎ መጣ እንዳልሽው ሕክምና ቦታ ላይ ረዳት ቆማ እንድትሄድ አደረጋት። ከዛ አገባት። ከዛ በኋላ ግን አግኝተው እንደማታቅ ነው አይተውም እንደማታቅ ከፎቶ በዘለለ ሁኔታ አይተው እንደማታቅ ነው እየነገረችኝ ያለች። ከዛ በኋላ ያላቸውን ነገር እኮ እኛም የምናውቀው ነገር የለም። እሷ ስላገባች ያው እኛም ደግሞ ተራርቀን ነበረ በሰዓቱና ሚኪን ለምን አላገባችሁም ይሄን ሰውዬ ለምን አገባችሁ የሚባለው ነገር ታማ ከጎኗ የነበረላት ይሄ ሰውዬ ነው። ገባህ እንጂ ሚኪ አልነበረም በሰዓቱ። ሚኪን እኔ አላየሁትም። በቃ በሰዓቱ ሆስፒታል የሚሄድን ስንጠይቃት የነበረው ከጎኗ የሚያሳክማት የነበረው ይሄ ነው እንጂ ያኛው ስለሌለ ለምን አገባች አይደለም። እኔ ወዳ ፈቅዳ ደስተኛ ሆና እንዳገባች ነው ማቀው። ነገሮች በችኮላ አይደለም የሚሆኑት አይደል? እሺ ሞገስ ይሄን ያለው እሺ ሞገስ ከዛ በኋላ ከሷ ጋር ሲገናኙ አይታችሁ ታውቃላችሁ? እኛ የሰርጉ ቀን በቃ ሚዜ ሆነን ወደ ቤታችን መጣን አለቀ። አንቺ በተለይ ጎረቤት ነሽ፣ ለሁሉም ነገር ቅርብም ነሽ እኮ ነገርኩህ እኮ። ከዛ በኋላ ሞገስን አይተሽው አታውቂም? እኔ ምን አከታተለኝ? እኔ አላገባሁት። ለምን አሁን ሰፈሩ ላይ የሚወራው ወሬን እኮ ነው እየነገርኩሽ። ምንም አውቀው ነገር የለም። ከጋብቻው በኋላ እሱም እንደሌለ ነው ባልየውም መንፈስ ነው እስከሚባል ድረስ የጋብቻ ቀን አየኑ። ከዛ በኋላ ግን የለም፣ ቶታሊ አልነበረምም፣ የለምም። ድንገት ያው ማለት ጓደኛዬ ስለሆነች ልደብቅላት አልፈልግም። ባህሪዋ አስቸጋሪ ነው እና ባህሪዋ እንኳን ከሱ ጋር ይቅርና ከኛ ጋርም እኛ በቃ እኔ እንዴት ልበልክ ያው ስለምንፈልጋት እኛ ሁን ብለን እየተለማመጥናት ምናምን እየለመናት ባህሪዋን ችለን እኛ ነን የኖርነው እንጂ አሁን አንተም ዛሬ መጣ ካወራሃት አይደል ነገ የምትቀየር ሰው ናት። ለዛ ምናልባት ምን እንዳደረገችው በምን እናውቃለን? ሜቢም እኮ የሆነ ነገር አድርጋውም አይ ምናልባት እሷ ምንም የነገረችን ነገር ካሌለ እሱ ያው ወደ ውጭ ሀገር እንደሚሄድ ውጪ እየተመላለሰ እንደሚሰራ ነው እኔ የሰማሁት ማለት ነው። የሰርጉ ቀን የሰማነው ነው። አዎ የዛን ቀን የሰማነው እንጂ ከዛ በፊት ምንም ከሷ ጋር ያለን ነገር ሁላችንም የየራሳችንን ስራ ምናምን ስለሆነ የምንሰራው ያው የልጅነት ጊዜያችን ነው ሚዜ እንድንሆን የሚያደርገን እንጂ ምንም አይነት የሚያገናኘን ነገር የለም። ጓደኛሞች አይደላችሁም? አትቀራረቡ? በፊት ላይ ጓደኛሞች ነበር። ለዛም እኮ ነው ሚዜ እንድንሆን የጠየቀችን። አብረን የተማርነው ምናምን በጣም ቤስት ነበር። ካገባች በኋላ ደግሞ እሷ ባለ ትዳር ናት። እኛ ደግሞ እንዳየህን አላገባንም። እንዴት ነው ከባለ ትዳር ሴት ጋር አብረን ነይ ውጪ ነይ እንደ ድሮአችን ነይ ፈታን በል ወይ የሆነ ቦታ ነይ ሻይ ቡና እንበል ምናምን ልናት አንችልም። እሷ ባለ ትዳር ናት። አያ ሚዛን ነገር አለ። ድንገት ደግሞ እሷ ያው እንደነገርኩ ባህሪዋ ከባድ ስለሆነ ያው እንትን ነው ያማታል ማለት ትክክል አይደለችም አይምሯ አሁን ማለት ከታመመሽ በኋላ ማለት ነው። ለዛ ሜቢ የሆነ ነገርም አድርጋው እኔ እኮ አሁን ትንሽ ግራ እያጋባኝ ያለው ሁሉን ነገር ያስታወሰች ስለእናንተም ስለ ሁሉም ያስታወሰች እንዴት መርጣ ባሏን ብቻ ልትረሳ ትችላለች? ነገ ልትቀየር ትችላለች። ዛሬ እኛን ያስታወሰችው ነገ ደግሞ እሱን አስታውሳ እኛን ልትረሳ ትችላለች። እየነገርኩት ነው። ጤነኛ አይደለችም ልጅቷ። ካደጋው በኋላ ደግሞ ጭራሽ ብሶባታል። ከሚኪ ጋር በነበራቸው ጊዜ ምናልባት ሚኪ የሚያስከፋት ወይ ደግሞ አሁን መጠቀሚያ ሊያረጋት ይችላል የምትሉት ጉዳይ አለ? አይ ከሚኪ ጋር የነበረች ጊዜ በጣም ደስተኛ ነበረች። ምንም እንደውም እኔ ያልጠበቅኩትን ነገር ነው ያገኘሁት። ስልክ በጣም ከሱ ጋር ደስተኛ ነበረች። በጣም ብዙ ነገር ነበር የሚያስቡት ከሱ ጋር እያሉ ማለት ነውና ከኛ ጋርም ያው እየተለያየ ምናምን እየተራራቀን ባለበት ሰዓት ነው ይሄን ነገር የሰማነው እንጂ ምንም የተለየ ነገር የለም። ከሱ ጋር እንደሚሆኑ ነበር የምናውቀው። ላይ ግን ሆስፒታል ከገባች በኋላ ግን በቃ ከሌላ ሰው ጋር እንደሆነች ምናምን የሰማሁት የዛን ጊዜ ነበር። እኛ ደግሞ የሰማነው የሰርጉ ቀን እሱ ጠፋ እየተባለ ነበር አይተወራው። እንዴት ሚኪ ጠፋ የዛን ሰዓት እየተባለ አሁን ደግሞ እሷ ገልብጣው ሞገስ ጠፋ ትላለች። እኛ ታዲያ ሁሉ የጠፋውን ሁሉ ፈላጊ ነን። እንዴት ሊገኝ ይችላል? እሺ እሱን ተይውና ወደሱ ሳንገባ ግን አሁን አንቺ ራስሽ ስትነግሪኝ የነበረው አንዴ ተጣረሰብኝ ሐሳብ አለ መዝለልም አልፈልገው። በትክክል ኤደን 6 ወር እንትን ውስጥ ነበረሽ ኮማ ውስጥ አይደል? ወሩን አላስታውስም ማለት መች ትግባ መች ትውጣ ምንም እናስታውሰው ነገር የለም። በታመመች ሰዓት ጓደኛችንን ደንግጠናል። ከኮማ ከወጣሽ በኋላ ጋብቻው ተፈጸመ ነበር። እናንተ ሚዜ እንደመሆናችሁ መጠን የመዘጋጃ ጊዜ አለ። ምን ያህል ጊዜ መዘጋጃ ነበራችሁ? ከዛ በኋላ እሱ ባለሀብት ስለነበረ ሙሉ ነገራችንን እሱን ይሸፈናል።
ከወጪ አንፃር ብቻ ድንገተኛ ነገር ነው ስለ ድንገተኛ አላስበንበት ምናምን አይደለም በቃ ነገ ከነገ ወዲያ በዚህ ሳምንት ውስጥ እንደዚህ ምናምን አለኝ ፕሮግራም ምናምን ነገር አለች ገርሞን ነበር እና ቀጥታ ኔር ነው ምንም የተዘጋጀንበት ነገር አልነበረም እና እሱ ነው ሁሉንም ነገር ቤታቸው ስንደርስ ተዘጋጅተው ነው የጠበቀን ነገር እዛ ማለት ነው እንጂ ምንም እኛ የተዘጋጀንበት ያሰብንበት ምንም ነገር አልነበረም እና ምናስታውሰው የዛን ቀን እሷ ደስተኛ እንደነበረች ብቻ መኖሪያ ቤቶ በመሃል ፒያሳ ይሆናል ብለው አስበው ያውቃሉ? እነሆ ድርጅታችን ሜሪት ፕሮፐርቲስ ከመንግስት ባገኘው ዕውቅና እየገነባ ባለው መንደር ውስጥ ካሉት ከባለ 1 እስከ ባለ 3 መኝታ ቤቶች ውስጥ ለሽያጭ የቀሩትን ጥቂት ቤቶች ብቻ ስለሆኑ ቀድመው ለሚመጡ 15 ሰዎች ብቻ 35% ቅናሽ አድርገን እየጠበቅኖት ነው። ባለ 1 መኝታ በ514,000 ብር አሊያም በ3.6 ሚሊዮን ብር ጠቅላላ ክፍያ፣ ባለ 2 መኝታ በ840,000 ብር አሊያም በ5.8 ሚሊዮን ብር ጠቅላላ ክፍያ፣ ባለ 3 መኝታ በ1.2 ሚሊዮን ብር አሊያም በ8.4 ሚሊዮን ብር ሙሉ ክፍያ እንሆ ያለን ነው። መንደራችን ቅንጡ የሚያደርጉት የጋራ መገልገያዎች እንደ መዋኛ ገንዳ፣ ጂምናዚየም፣ የልጆች መጫወቻ፣ ሰፋፊ ሊፍቶች፣ የመኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎት የሚውል ሰገነትም አካቷል። ልብ ይበሉ፣ እኛ የምንሸጥላችሁ ቤት የትም ሳይሆን በመሃል ፒያሳ አራዳ ፓርክና ፍሬንድሺፕ ፓርክ መሃል ቤተ መንግስት ፊት ለፊት ያለ ቅርስ ነው። እንዲሁም በመሃል መርካቶ ከአንድ ሳምንት ባልበለጠ ጊዜ ውስጥ የምናወጣቸው የንግድ ሱቆችን ለመሻማት በድርጅቱ ስልክ በ099333 ላይ ፈጥነው ይደውሉ። ሜሪትስ ፕሮፐርቲ። መልካም እንግዲህ እኔ አሁን ትንሽ አሁን ላይ ያው ኤደንን እሺ ሌላውን ተውትና ሚኪ እንዴት አላገባችም ብሎ ተቀብሎ እስካሁን ድረስ አብሯት ሊሆን ይችላል? እኛ ምን አገባት ስለሚኪ እንዴ? ምን ብላ ከኛ ጋር ሲጀምር ይላከች? እየተናደድሽ ነው ግን እየገባሽ? ለምን አልናደድም? ምን የሚያናደድ ነገር ነው እያወራን ያለ ነው? እኛ ይልህን ብዙ ምን ሄድበት ቦታ አለ እና ሰዓታችን እየተሻማክ ለማይሆን ነገር ማለት ነው። ስለሱ እሺ ይቅርታ ጠይቃለሁ፣ ግን እኔ ከመጣሁ አይቀር የሆነ ነገር ይዤ ልሂድ። አንደኛ የምፈልገው ነገር ተቀድሽ እናንተ አስረድታችሁኝ እሷ የምትለው ነገር የሚጥል ነገር ካገኘሁኝ ኤደን ወደ ጤኗ እንድትመለስ ስለምፈልግ አምናን መቀበል ካለባት አምና እንድትቀበል ነው ለማድረግ ሀሳቢ እኮ። እኛም እኮ ያው ጓደኛችን ስለሆነች ያለውን ነገር እየነገርን ነው ሳንደብቅ ማለት አሁን ማለት የጓደኛ ገመና አይወራም አይደል? ግን በቃ ሁን ብለህ መታሃል እሷ ልትረዳት ነው ብዬ ስላሰብኩኝ ከረዳሃትም ብዬ ያማታል ጤነኛ አይደለችም እያልኩክ ነው። ልትረዳኝ ያልፈለግኩ ደግሞ አንተ የእሷን ጤንነት ነው። እሺ አንድ ጥያቄ ልጠይቅ። እሺ በተለይ ስላንቺ ነው የነገረችኝ፣ ብዙን ነገር ነግራኛለች። ኤደን ሞገስ ያስገባላትን ገንዘብ አልፈልግም ብላ ባንክ ቤት ሄዳ እንደመለሰች ነግራኛለች። ብዙ ንብረቶች በስሟ ዞሮላት የነበሩትን ነገሮች አልፈልግም ብላ መልሳለች አይደል? አዎ ማለት የእሱን ገንዘብ አልፈልግም ምናምን ብላ በጣም እንትን ደውላ አናግራኝ አብረን ሄደን ምናምን በቃ የእሱን ገንዘብ አልፈልግም፣ እንዴት ነው አካውንቴ ላይ ይሄንን ገንዘብ ሊኖር የቻለው ምናምን ብላ ደንግጣ እንደ አዲስ ሰው ነበር የሆነችው ይዛን ቀን ማለት ነው። እና እኔ ራሱ ያሰብኩት በጣም ነበር ግራ የተጋባሁት። ማለት እንደዚህ መሆኑ ለምን አስፈለገ? መጀመሪያ ሲያገባችሁ እኔ ገንዘቡን ብላ ነበረ ሲባል የተሰማሁት ማለት ነው። እና ገንዘቡን ብላ ነው ሚኪን ትታ እሱን ያገባችሁ፣ እሱም የጠፋው ለዚህ ነው ምናምን የሚባል ወሬ ነበር በፊት የምሰማው። እና ግን ይህን ነገር እንደዛ ስታደርግ ምናምን በቃ በጣም ነው ግራ ይገባኝ። ለምን እንዴት ገንዘቡን መመለስ ፈለገች የሚለው ነገር ለእኔም ጥያቄ ነበር የሆነብኝ። ስለ ያው እኛም በስራ ቢዚ ምናምን ስለሆን ያንን ነገር ለማብሰልሰል ጊዜም የለንም። እና ከዛን ቀን በኋላ ተለያየ ምናምን አልተገናኘንም። ግን እኔ የተረዳሁት ነገር ይህንን ሰውዬ ለገንዘቡ ብላ እንዳላገባችሁ ወይ ደግሞ በቃ ሆስፒታል ላይ ባለችበት ሰዓት ስላሳከማት ይሆን ብቻ በራሴ መልሼው ጸጥ ብዬ አለፍኩት ይሄን ነገር። ስለዚህ ለገንዘብ ብላ ካላገባችሁ ገንዘቡን ከመለሰች ሰውየው ከጋብቻው በኋላ ከሌለ ይሄ ጋብቻ ትክክለኛ ተፈጥሯዊ ጋብቻ ነው ብሎ ለማሰብም ይከብዳል። እኔ አሁን ብዙ ነገር ከእናንተ ጋር ካወራው በኋላ ሀሳቤን እየቀየርኩ ነው ያለሁት። ኤደን የሆነ ሳታስበው የገባችበት ነገር እንዳለ ነው እየተሰማኛል። ምክንያቱም ከኮማ ውስጥ ወጣች። እናንተ ባላችሁ እስታቤ እንኳን ብንሄድ ስትነቃ ብዙ ነገር ልትረሳ ትችላለች። ያንን መጠቀሚያ ሊደረግ ይችላል አንደኛ። ሲቀጥል ደግሞ ከኮማ እንደወጣች ቀጥታ ወደ ጋብቻ ነው ሄደችው። እንደማትረሳ ደግሞ ማረጋግጥልህ ነገር ምንድን ታውቃለህ? በሰዓቱ ደስተኛ ናት። ወደ ራሷ ስትመለስ ማለት ነው በጣም ደስተኛ ናት። ግን ወዲያውኑ ያገባችሁ አይደል እኮ ደስተኛ ናት። በሰዓቱ ቶሎም አገባች ቆየችም። ዋናው ደስታዋ ነው አይደል? ጓደኛዬ
ደስተኛ ናት። ከዛ እኛም ደግሞ ደስተኛ ስለሆነች በሰዓቱ ሚኪ እንኳን ብለን አልጠየቅናትም። ለምን? ደስተኛ ናታ። ዋናው እኛ የምንፈልገው የጓደኞችንን ደስታ ነው። ለዛ ደስቷን እንካፈል ብለን ነው እዛ ጋር የተገኘ ነው። እና እንደዚህ ምናምን በቃ እኔ ወስኛለሁ ምናምን ሁላ እንዴት አሁን በሳምንት እኛ ብር ከየት እናመጣለን? ከዛ ያው እሷ የግሏን ነው የምትሰራውና እቃ አውርጃለሁ ምናምን አለቻት። እና እጄ ላይ ብር የለም ምናምን ስትላት ሁሉ አይ ለብር ምናምን እንዳታስቢ እሱ ነው የሚሸፍነው አላለችሽም? እሱ ነው የሚሸፍነው፣ ጓደኞቼ እናንተ ብቻ ተገኙ ነው ያለችን። እና እኛም ለምንም ውጪ ሲጀምር አላሰብንም። እሱ ነው ሙሉውን ነገር የሸፈነልን ማለት ነው። ይቅርታ። እና ከዛ በኋላ ደስተኛ ናት። ደስተኛ ሆና ነው የዛን ጊዜ እንትን ያልነውና ከዛ በኋላም አልሄድንም። ያው የራሳችን ስራ ስላለን ቢዚ ሆነን ከዛ ግን የሆነ ብዙም አልቆየችማ፣ ሳምንት ምናምን ከቆየ በኋላ ጠፋ ምናምን ነገር የሚባል ወሬ ሰማሁ። ያው እኔ ጎረቤት እንደመሆኔ ከዛ እሷ እንሂድ እንደ ምናምን ስትል አይ ቆይ ይረጋጉ ማለት አንደኛ ጠፍቷል እየተባለ ነው ይሄ ሰውዬ ብር ልኳል ይባላል። በዛ ላይ ደግሞ እሷን አግኝታ አልፈልግም ላስገባለት ምናምን በዛው ቅስፈት ነው። እና በቃ እንትን አልኩኝ ማለት ከራሷ ጋር እንዳልሆነች ተረዳው። ምክንያቱም በአንዴ የዛን ቀን ደስተኛ የሆነች ሰው ከዛ ሳምንት ሳይሆነው ጠፋ። ከዛ ደግሞ ሳምንት ሳይሆነው ያስገባልኝን ብር ላውጣ። እንዴት ሳምንት ሳይሆኑ ሲጀምር ሙሉ ነገሩን ወደ እሷ እንትን ይላል። እሱስ እንዴት ገንዘብ ሊያስተላልፍ ቻለ እኮ? እንዴት ቻለ? ሲጀምር ያንን ብር ደግሞ አልፈልግም እንዴት አለች? ምናልባት ጋብቻ እሷ እንደምትለው ከሆነ ጋብቻውን ስለማትቀበለው እንደ ጥሎሽ የሚሆን እንደ መግባቢያ ሰው አይደለችም ጓደኛዬ። ይሄ ብር የማትፈልግ ጓደኛዬ አይደለችም ማለት እኛ የሼር እንኳን እሺ ሞገስ እሺ ከሞገስ ጋር ግንኙነት የላትም እያልሽኝ ነበር። እንደሌላት ነው የምታውቂው አንቺ። ከሞገስ ጋር ግንኙነት ከሌላት እንዴት ሆስፒታል ድረስ መጥቶ ሲረዳት ሲያስታምማት ቆየ? ከዛ እሱ ራሱ ወደ ጋብቻ ሊገባ ቻለ? ፋሚሊ ነው የመሰለን። ምክንያቱም እናቷም አባቷም አሉ ወንድሞቿም አሉ እና እሱም አለ። ከዛ ብዙ ነገር ወጪ የሚሸፍነው እሱ ነው። በቃ እኮ ለምን ምን ፈልገው ምን አስበው ነው ወደዚህ ወደ ህይወቷ የመጣው? እኛ ነገርኩ እኮ ቤተሰብ ነው የመሰለን። ከዛም ግን እንትን አሉ እዛው ሊያገባት እኮ ነው የመጣው ምናምን። ከዛ ሊያገባት መጥቶ ነው የታመመችው ምናምን እንደ ድንገት እኮ ነው የታመመችበት ምናምን ነገር ሲባል ሰማን እዛው። ከዛ ለምንድን ያልነገረችን ምናምን ብቻ እሷ ትዳንልን ምናምን ብለን ትኩረታችን የእሷ መዳን ላይ ነበርና ታው ነው ማለት ነው። ከዛም ግን ልክ እንደተሻላት ደስተኛ ሆና ምናምን ስትመጣ ለካ ያወራሉ ምናምን ነው ያልነው። በሳቱ ደግሞ የሚኪ መጥፋት ደግሞ ግራ አጋባን። እንዴት በቃ እንደዚህ ታማ እንዴት ብዙ ነገር ያሳለፉ ናቸው፣ ብዙ ነገር ሲሆኑ የነበሩ ሰዎች ናቸው። ስትታማም ለምን ሄደ ብለን እሱ ላይ ነው እንደውም ትኩረታችን የነበረው ሚኪ ጋር እንጂ ሞገስ ላይ አልነበረም። አው ግን አንቺ ያው እንደምትይኝ ከሆነ ገንዘብ አልፈልግም የምትል አይነት ሴት አይደለችም እያልሽ ነው። ታዲያ ለምን እንደው ገንዘቡን መመለስ የፈለገች እኮ? ጤነኛ አይደለችም ያልኩህ እኮ ለዛ ነው። በእርግጥ እሱን ያው የሕክምና ማስረጃዎች ገና እየመጡ ነው። ሕክምናውን ማስረጃ በደንብ ማየት ይጠበቅብናል። እቺ ልጅ የመርሳት ምናልባት የመርሳት እንትን አጋጥሟት ከሆነ አደጋውን ተጠቅሞ ሰዎች ሆን ብለው እሷን ለማጥቃት ወይም ለመጉዳት እየሞከሩም ከሆነ እሱን በቃ መፍታትም ማየት መቻል ስላለብን ጭራሽ ደግሞ አንተ ጋር መሄድ የለባትም። ለምን በቃ አንተ ጋር ለምመጣች ቤተሰብ ያውቃል። አይምሯን ይበጠብጠው ችግር እንትን ስላለባት ቤተሰብ ያውቃል። ቤተሰቧን አጠይቀም። ቤተሰብ እንደው የሚያውቀው ሁሉንም ነገር ስለ ጋብቻው ስለምን ሙሉ ነገር አዎ፣ ለምን አያውቅም? የጋብቻ ፕሮግራሙ ላይ ግን እንዳልተገኙ እየነገርኩ እኮ ነው። ያውቃሉ። ያስታመማት እሱ እኮ ነው። ሁላ የመሰለን ሆስፒታል ውስጥ ዘመድ ነው። ከዛም ግን ጫፍ ጫፍ ደግሞ እየሰማ ነው ሊያገባት እንደመጣ እሷ ድንገት እንደታመመችበት ምናምን ነው። እሺ የሰርጉ ፕሮግራም ላይ የነበሩ ሰዎች እሱ አብዛኛውን የማታውቃቸው ሰዎች እንዳሉ እየነገረችኝ ነው። ያው የእሱ ቤተሰብ ነው። በሱ ቤተሰብ በኩል ያሉት ናቸው። አዎ በሱ ቤተሰብ ነው እንዳለ የመጡትና የእሷ ቤተሰቦች ደግሞ አልተገኙም ነበረ። ምክንያቱም ያልተገኙበት ደግሞ እንዳልኩክ መልስ ሊያዘጋጁ ነው። መልስ ቢያዘጋጁት ታዲያ የሰርግ ቀን አለመገኘትና መልስ ማዘጋጀት ምን አገናኛቸው? እኔ እንጃ። የነሱ ማለት የራስህ እኮ ማለት ባህል አለ። እንደዚህ አይነት ባህል አለ። ሰርግ ላይ ሳትገኝ መልስ ብቻ ማዘጋጀት። እኛ ምንም የጠየቅነው ነገር አልነበረም። ስለ
የሆነ የተለየ ነገር ነው ሆቴል ላይ ነው ምናምን የተዘጋጀው ዝግጅቱና የሱ ቤተሰብ ጓደኞች ምናምን ነው ያሉት ሲጀምር የሰርግሽ ቀን እኔ እንደማውቀው ከሆነ የቤተሰብ እግር ስመሽ ተቀብለሽ ነው የምትገቢው አይደል ገና ወደ ሰርጉ ቦታ ስትገቢ የሱ ቤተሰቦች ምናልባት ቁጭ ብለው ሊሆን ይችላል በሷ በኩልም ግን ተወካዮች መቀመጥ መቻል ነበረባቸው ሰዎችም ደግሞ እንደነበሩ ቪዲዮ ላይ ይቻላል እኮ አሁን ያለው እንደውም በቃ የመሰለኝ የነበረው እናትና አባቷ አዛፉ ያየሁት ቪዲዮ ላይ የተገኙትን አድርጌ ነበር እነሱን የማውራትን ፕሮግራም እያስኩ የነበረው አንቺ ግን አሁን እየነገርሽኝ ያለሽው ጭራሽ የሰርጉ ፕሮግራም ላይ እናትና አባቷም እንደሌሉ ያሉም እኛን እዛ ጋር ተገኙ ብቻ ነው ያሉት እና እኛም ደግሞ የመሰለን ሚኪ ያው ጎረቤት ነው እንዳልኩ እና ያው ከሚኪ ጋር ምናምን ነገር ማለት ከሚኪ ጋር ስላልተጋባች አዲስ ሰው ስለመጣ እዚህ ጋር ደግሞ ጎረቤት ናቸው ከጎረቤቶች ጋር ጸብ እንዳይፈጥሩ ብለው ነው እኛን ተገኙልን ያሉን የመሰለን በጣም የሚጣረስ ሀሳብ ነው እያነሳሽኝ ያለሽ እርስ በርሳቸው የሚጣረሱ ሀሳቦች ነው እያነሳሽ ያለሽ አላቅም አንቺ ለምን ዝም እያልሽ እንዳለ እያወራን ያለ ነው እንግዲህ የጋራ ነገር ነው አይደል እያወራች እኮ ነው አጭቅጭቃት እሷ በተፈጥሯም እንዲህ ናት መለፍለፍ የለባት አይ እኔ መለፍለፍ ሳይሆን አሁን እየነገራችሁኝ ያለችውን ነገር እንድታሳሙ እየጠየከን ያለው እንትኑ ምክንያቱ እየገባኝ ያለው አብረሽ ሄድሽ ገንዘብ ልመልስ ብላሽ አብረሽ ሄድሽ ገንዘቡን ልመልስ ስትል የነበረው ነገር ምን ይመስላል ምንድነው እዛ የተፈጠረው ነገር ከዛ በኋላ ከዛስ ከባንክ ሰራተኞች ውስጥ የነበረ ምላሽ ምንድነው ገንዘቡስ ምን ሆነ ማለት ከጎኗ ስላልነበረ እኛም ደግሞ ጠፋ የሚባል ነገር ስለሰማን ያው ከበሽታ ገና ማገገሟ ነው ምናምን ነገርና ብዙ ነገር እያነሳው እሷን ማሳመም አልፈልግም ገንዘቡ ግን እንደሚያስፈልጋት ታውቂያለሽ አንቺን በሰዓቱ ገንዘቡ እንዴት አስፈልጋትም ገንዘቡ እኮ ያስፈልጋታል ግን በቃ እሱን ገንዘብ መመለስ አለብኝ በቃ ሰፈር ውስጥ የሚወራውን ነገር ሰምታ በብስጭት ከጎኔ መሆን እንደነበረበት ገንዘብ ግን እየላከ ነው ብላ ተበሳጭታ ይመስለኛል እንደዛ ነው ከሷ ይካረው እሷን ያበሳጨት ያለው ምንድነው ሚኪን ጥላ ለሀብት ብላ ሌላ ሰው አገባች የሚለው ነገር ነው እሱን አስባ ሄዳ መለሰሽ ካልሽኝ ትንሽ የሚያሳምን ነገር አለው ልቀበልሽ ይችላል ያው አሁን እንደዚህ ምትል ሲጀምር ሚኪ አሁን ላይ ስለመጣ ነው እና ያው ስታየው ምናምን ነገር ፍቅሩ ምናምን ቀን አይደለም ሚኪ ከዚህ እንደተሰወረ እየነገረኝ የነበረው ምናምን ለ23 ቀን አካባቢ ነው እኮ አሁን ላይ ሲመጣ ያው ሰርጉ ተከናውሎ ምናምን ሲመጣ ከዛ እሱም የት ነበርክ ምናምን ማለት ስለማትችል እና አግብቻለሁ ማለት ስለማትችል በጣም የልጅነት ፍቅረኛዋ ስለሆነ እየዋሸችክ ነው ግልጹን ስነግር ለዛ እኛንም ምንም ማለት እስኪ እየዋሸችኝ ሊሆን እሺ እየዋሸችኝ ነው ብዬ ላስብ እንዴት ይሄንን ኬዝ ሚዲያ ላይ እንዲወጣ ፈለገች ይሄ ነገር እንዲወራ ለምን ፈለገች ምክንያቱም ያው ግዴታ ምንድነው መሸነፍ አትፈልግም ጓደኛዬ እና አግብቻለሁ ማለት ይከብዳል ማለት ከልጅነት ጀምራ አብራ ስበላ አብራ ስጠጣ አብራ ብዙ ነገር ያሳለፈችውን ፍቅረኛውን ትታ የልጅነት ማለት አስብ እሱን ትታ አግብታ አሁን ለሱ ሲመጣ ድንገት ያው ፍቅሩ ሲያገረሽባት አግብቻለሁ ማለት ሼም ይዟትና ነገራቶችን ሁሉ ለማጠማዘዝ የምታረገው ሙከራ ነው ብዬ ነው ማስበው አይ ኤደን እኔ እንደዚህ ታረጋለች ብዬ እንኳን አላስብም ስልሽ በቃ እኔ አሁን እሱን አገባችሁ ከሚኪ ጋር የተለያዩበትን ነገር አናቅምኛ በቃ ተለያይተዋል እሱም ጥሏት ነው ሄደው ጠፍቷል በታመመችበት ሰዓት መኖር ይገባው ነበር ግዴታ አይመጣም ነበር ታማ የለም ነበርኛ ላየነውም ነበር 20 ምናምን ቀን ያለክ ራሱ ዋሽቷል ማን ያለክ እሱ ራሱ እኛ ዛጋ ስናስታማት ይታል ነበር እኔ እንኳን የሚኪን ይቅርና የሚኪን ቤተሰቦች አላየሁም መኖሪያ ቤቶ በመሃል ፒያሳ ይሆናል ብለው አስበው ያውቃሉ እነሆ ድርጅታችን ሜሪት ፕሮፐርቲስ ከመንግስት ባገኘው ዕውቅና እየገነባ ባለው መንደር ውስጥ ካሉት ከባለ 1 እስከ ባለ 3 መኝታ ቤቶች ውስጥ ለሽያጭ የቀሩትን ጥቂት ቤቶች ብቻ ስለሆኑ ቀድመው ለሚመጡ 15 ሰዎች ብቻ 35% ቅናሽ አድርገን እየጠበቅኑት ነው ባለ 1 መኝታ በ514,000 ብር አሊያም በ3.6 ሚሊዮን ብር ጠቅላላ ክፍያ ባለ 2 መኝታ በ840,000 ብር አሊያም በ5.8 ሚሊዮን ብር ጠቅላላ ክፍያ ባለ 3 መኝታ በ1.2 ሚሊዮን ብር አሊያም በ8.4 ሚሊዮን ብር ሙሉ ክፍያ እንሆ ያለን ነው መንደራችን ቅንጡ የሚያደርጉት የጋራ መገልገያዎች እንደ መዋኛ ገንዳ ጂምናዚየም የልጆች መጫወቻ ሰፋፊ ሊፍቶች የመኪና ማቆሚያ ቦታዎች ዘመናዊ የደረቅ ቆሻሻ ማስወገጃ አውቶማቲክ ጄነሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎት የሚውል ሰገነትም አካቷል ልብ ይበሉ እኛ የምንሸጥላችሁ ቤት የትም ሳይሆን በመሃል ፒያሳ አራዳ ፓርክና ፍሬንድሺፕ ፓርክ መሃል ቤተ መንግስት ፊት ለፊት ያለ ቅርስ ነው እንዲሁም በመሃል መርካቶ ከአንድ ሳምንት ባልበለጠ ጊዜ ውስጥ የምናወጣቸው የንግድ ሱቆችን ለመሻማት በድርጅቱ ስልክ በ0993337777 ላይ ፈጥነው ይደውሉ ሜሪትስ ፕሮፐርቲ ግን አሁን አንቺ ያልሽኝ ሐሳብ የነገርሽኝ ያለሽው ሐሳብ እርስ በርሱ የሚጣረስ ነገር
ምንም ይጣረዝ ነገር እኮ የለውም። ሲጀምር እየነገርኩክ ነው። እዛ ጋር ሚኪ የለም፣ የሚኪ ዘመዶች ያሉም እኮ እነሱ እንዴት ሊኖሩ ይችላሉ? ሲጀምር ለምን ይኖራሉ? ለምን አይኖሩ? ጎረቤት አይደል እንዴት ታማ ጎረቤትስ ቢሆኑ ሁሉም ሲመጡ እየተዳረኩ ያገባች ያለችው ልጃቸውን አይደለም። ታማ እኮ ነው። ታማ ለምን ቀሩ እያልኩ ነው ያለው። የሚኪ ቤተሰቦች እንዴት ይመጣሉ? ጎረቤት ሁሉም እየመጡ አይደለ እኮ አይደለም። አሁን የኔ ማሚ የኔ ፋዘር የኔ እናት ሄደዋል። ያልገባሽ ነገር አለ። አንደኛ ነገር ከሚኪ ጋር አልተጋቡም። ቢጋቡ አይጋባ ጉርብትና አለ እኮ ጎረቤት ነን። ቆይ አንድ ጥያቄ ልጠይቅሽ። አንቺ በጤነኛ ሀሳብ አስቢልን። እንዴት ነው የልጃችን ሚስት ትሆናለች ብለው ያሰቧትን ሰው ሌላ ሰው ስታገባ ቆሞ የሚድሩት? ኖ ለመዳር አይደለም እያልኩ ያለሁት። አንቺ ሰምቶ እኮ ነው እሱ የጠፋው። እንኳን ዝም በይ። ሚኪ ሲጀምር ከአሁን የሚለው እኮ 20 ቀን ምናምን ነው። ሚኪ 6 ወርና 5 ወር የት ነበር? እኔ አሁን እያልኩሽ ያለሁት በቃ ቤተሰቦቹ መጥተው 6 ወር ነበረች አይደል? ኮማ ውስጥ አሁንም እያመንሽልኝ ነው። አሁን ራሱ እያመንሽልኝ ነው። 6 ወር ሙሉ ኮማ ውስጥ ነበረች። 6 ወርም አሁን እንዳልከው ልሂድልህ ብዬ ነው። 4 ወርም ይሁን እኔ ቀን አልቆጥርም፣ አያገባኝም። ጓደኛዬ መሻላን እንጂ መታመማን ማሰብ አልፈልግም። ነገር ምንድነው? አንደኛ እኔ እየተናደድኩ ያለሁት የምታውቀውን ነገር አላቅም ብላ እዚህ ስለመጣክ፣ ሁለተኛ ነገር እሷን ጠርቻት እዚህ ጋራ ስራዋን አስተዋውቂ። አሁን ራሱ እኮ እሷ ልጅ ሐሳቧን እንዳትገልጽ ራሱ አንቺ እንቅፋት እየሆንሽባት ነው ያለሽው። ይቅርታ እንደዚህ በማለቴ ግን ሐሳቧን በደንብ መግለጽ አሁን እሷ ያስባ ለመናገር ስሞክር ጣልቃ እየገባሽ እያቋረጥሻል። አይ እሷ ማታውቃቸው ነገራቶች ስላሉና ለምን እንደውም እኔ እኮ ተደበላለቁባት ነው። ምን እንዴት ተደበላለቅብሽ? እኔ እኮ ያልኩሽ የሚኪ ቤተሰቦች አለመምጣታቸውን ለምንድን ነው አንቺ እንደዚህ እንትን የምትይው? አንደኛ ነገር አልተጋቡም እነሱ ባይመጡም፣ ሁለተኛ ደግሞ እሷ እንደምታገባው ነው የሚያውቁት ሚኪ። በዛ ተቀይመው ነው የቀሩት ይመስለኛል። እና ይሄ ባለሀብቱን ሰውዬ እንደምታገባው ተሰምቷል። እሱም እንደሚያስታምማ ታውቀዋል። ስለዚህ መጥተው አለመጠየቃቸው ያን ያህል አያስቀይምም ነው። እኔ ደግሞ ምለው እንደ ጎረቤት አሁን እኔም ብታመም ነገ ያው ነው። ሲጀምር ሚኪን አውቀው ነው ያሸሹት ባይነኝ እኔ ማለት። ምክንያቱም አንድ ሰው ጎረቤት እናንተ ጋር ስትኖሩ ማለት ነው ጎረቤት መጥቶ አይጠይቁም እንዴ? ጠይቀሻል እንዴ? እንደዛ ከሆነ እኮ እች ልጅ ብትሞትም ነገ አይመጡም ማለት ነው። ያው ነው ሳትሞት ነው ጓደኛዬ የተረፈችውና ለምን አልመጡም? አንቺ በምን እርግጠኛ ሆንሽ መጥተው ሕክምና ቦታ ላይ እንዳልጠየቀ? ሁሌም እዛ ነበር? አዎ አልተለየንም። ሙሉ የሕክምናውን ሰዓት እዛ ነበር? አዎ እዛ ነበርን ሁላ። እኔና እሷ ስንሄድ እንኳን ልብስ ለመቀየር ተተካክተን ነው። አንቺ ዛሬ ቁጭ በይ እኔ ልሂድ ምናምን ተባብለን ምን ሄደው ያው በእርግጥ መምጣት እኮ አልመጡም። ግን ያው እኔ እያልኩሽ ያለሁት ደግሞ ባለመምጣታቸው መቀየም የለብንም። እኔ አልተቀየምኳቸውም፣ እሷ ተቀየማቸው እንጂ። አሁንም እኮ ሚኪን ስታገኘው እኔ እኮ የገረመችኝ እንደሆነ ታውቂያለሽ፣ ያኔ አብሯት የሌለውን ሚኪ አብራው ስታገኘው አሁን እሱን ወደኛ እኛን ጥፋተኛ አድርገው ወደኛ ለምን ላከችው? እኔም እኮ እሱ አልገባኝም። አንቺ ደውለሽ ባጠሪ ኖሮ እዚህ ነገር ውስጥ አልገባም፣ አላውቅም፣ ምንም ማውቀው ነገር የለም። አሁን እናንተ ገና ለገና ሚዜ ስለሆንን እኛ ተጠያቂ አይደለንም። በቃ እኛ ምንም የምናውቀው ነገር የለም። እንደውም ውጣልኝ ከቤቴ ነው እያልኩ ያለሁት። እዛው ጨርሱ። ምን ስላደረኩኝ ነው የምወጣው እኔ እንዴ? አሁን እኔ ይኸውልሽ ትንሽ ኤደንን እንዳምናት እያደረገኝ ያለ ነገር እየነገርሽኝ ነው አንቺ። እሱም ለምንድን ነው እዚህ ነገር ውስጥ የገባው? አክቹዋሊ እናንተ ብቻ ሆስፒታል የምትኖር እኔ አሁን የሆስፒታሉን ያለውን ነገር እንቅስቃሴ እንዳለ ሄጄ ለማጣራት ጥረት አደርጋለሁ። ማን ገብቶ ነበር፣ ማን ወጥቶ ነበረ፣ እንዴት ነበር የነበረውን ነገር በደንብ ማወቅ እፈልጋለሁ። የተፈጠረውን ነገር እናንተ ታውቁታላችሁ፣ እኔን እየደበቃችሁ ነው ያላችሁ ነገር አለ። አሁን ከምሰማው አንጻር ነው ብለሽ እስካሁን ስጠይቀን እኮ ሙሉ ለሙሉ መልስ እየሰጠን ኤደን እያንዳንዱን ነገር አትረሳም። እያንዳንዱን ማን ሲጠይቃት እንደነበረ፣ ማን አጠገቧ እንደነበረ፣ ማን ምን እንደነበረ ሁሉ ነገር ታውቃለች። ታዲያ ምን ነው ሰርጉን ረሳችሁ? ጥያቄ እሱ ነው። ለእኔም ጥያቄ የሆነብኝ ነገር እሱ ነው። አያደር ውሸቷን ነው አትመናት። ያን ሁሉ ነገር ቆይ እሺ ሚኪ እንዴት ልታሳምነው ቻለች? ያው ስለምትወደው አልኩ እኮ ማግባቷን ስለማያውቅ አሁን ደግሞ ስታየው ፍቅሯ ሲያገረሽባት እሱን ላለማጣት ብላ ነው የምትዋሸው። ሌላ ምንም ነገር የለም። ሚኪን ትወደዋለች፣ ታፈቅረዋለች። እኔ እስከማውቀው ከአደጋው በፊት ግን እሱን ልታገባ ብዙ ነገር ስቴፕም ሄዳለች ብላ ነበረ። እንግዲህ የምትወደውና የምታፈቅረው ቢሆን ኖሮ ደግሞ ይሄኛውን አታገባም ነበር። ቆይ አንቺ እሱን እንደምትወደውና እንደምታፈቅረው አታውቂም እንዴ? እና ባቅሳ እና ሁሉም ነገር አስታውሳ ነው ሰርጉን አታውቂያትምና ነው ማለት ምን የተለየ ነገር አታውቂምና ነው ዛሬ ተነስተሽ እሷን ውሸት አምጥያት? ለምን ነው እንደዛ ሳይሆን በቃ ሁሉንም ነገር እየገባውን የወጣውን ሁሉ አውቃለሁ አስታውሳለሁ የምትል ልጅ ሰርጉን ግን አላውቅም እና እኔ አፍኛት የዳርኳት።
ቆይ እቺ ልጅ እኮ ታማ ሊሆን ይችላል። ለምን ደግሞ አትረጃት እኮ እያልኩት ያለሁት እኮ እንደዛ ነው። በቃ የምታውቂውን ነገር በስርዓት ለምን አትመልሽም? ለምንድን ነው ከሱ እንትን የምትዩ? እሷን እንደሌላ ነገር ሰው ፊት አንቺ አሁን እኔን እየተቆጣሽኝ እኮ ነው ያለሽው። ታውቁሻል አይደለም? የገባኝ አይደለም። እኔ ምንም ዋሻው ነገር የለም። እሷ ሲጀምር ለምን ላከች ወደ እኔ ቤት? ሁሉም ሰው ቤት እኮ ይጃሉ እንዴ? እሷ ጋር እሷን ቤት አላት። እሷ ቤት አትሄድም። ምንም እየገባሽኝ አይደለም። ለምንድን ነው እሷ? ቆይ አንቺ ሚዜው ነበር ሻርል በሰዓቱ መጥፎ ስለሆነች ነው። ምንድን ነው መጥፎ? ምን መጥፎ ነገር አለ? ያው እንዴ አንቺ አይገባሽም እንዴ? እኛን እኮ አግዛታለሁ አለ። በስርዓት ነው መመለስ ያለብን አይደል እንዴ? ምንድን ነው የሚያግዛት? እውነቱን ስነግረው ያልገባው ውሸት ልናገር? እሷ ከኛ የባሰ መጥፎ ሰው ሆና ነው? ለምንድን ነው እንደዚህ የምታዋሽው? ለምንድን ነው እሷን እንደ መጥፎ የምታያት? አንቺ መጥፎ ልትሆኚ ይቻልሽ፣ እኔ ግን መጥፎ አይደለም። ቆይ አንቺ ለምንድን ነው ቆይ አንቺ ዝም ማለታችም? ዝም በቃ ዝም በይ። እስካሁን ስታወሪ ያለውን ነገር በሙላ ዝም አልኩሽ። ወይ ጉድ! ሲጀምር አንተ ቆይ መጣኸው እኛ ልታጣላን? እሺ ደስ አለ። እናንተ ላጣላ ሳይሆን ከናንተ ካሜራ ሲደቅነህ ከሁሉ ሰው እያለ የምታወራኝ። ይኸውልሽ ከናንተ መሰብሰብ የፈለኩትን መረጃ ለመሰብሰብ ነው የመጣሁት። በቪዲዮ ነው እንደምታስቀምጠው። ስለሰጣችሁኝ ነገር በጣም አድርጌ አመሰግናለሁ። እንደዚህ ያናደደሽ ነገር አለ? የመጣው ቤቴ ነው። አንቺን ቤትሽ ቢመጣ ኖሮ ይሄን ያህል ነበር የሚሰማሽ። ቤት እኮ ስላለ ነገር አይደለም። ለማንኛውም ውድ ቤተሰቦቼ እንግዲህ እኛ መሰብሰብ ያለብንን መረጃ ሰብስበን ጨርሰናል። ከዚህ ጀርባ ግን ብዙ እየተሰሩ ያሉ ነገሮች እንዳሉ ነው እየተሰማኝ ያለው። ስለዚህ እኔ አሁን ኤደን ትክክል ነች ወደሚለው ነገር እየመጣው ነው። ለማንኛውም በተቻልነው መጠን ስላለው ነገር ለማጣራት ጥረት እናደርጋለን። እዚህ ጋር እየተፈጠረ ያለው ነገር መፈጠር የሌለበት ነገር ነው። ግን አንደኛዋ በእርግጠኝነት ስለዚህ ጉዳይ በደንብ ታውቃለች። ለእኛ መናገር ስለማፈልግ ነው እንጂ ያሉትን ነገሮች እያንዳንዱን ነገር ታውቃለች። ለማንኛውም በተቻለ መጠን ጥረት ለማድረግ እሞክራለሁ የሚሰራቸውን ነገሮች እኮ የእሷን ስም ለምንድን ነው በክፉ የምታነሺው? እኔ በክፉ ቤተሰቦች እንግዲህ ከዚህ በላይ እዚህ ጋር ቁጭ ብዬ ቪዲዮን መቀጠል አልችልም። ስለዚህ ቪዲዮን ላቋርጠውና ወጥቼ ደግሞ የሌላ ሰዎችን ለማግኘት ጥረት አደርጋለሁ። በዚህ ጉዳይ እናትና አባቱም ያላቸውን ነገር ማወቅ ፈልጋለሁ። በወንድ በኩል ሚዜ ተብሎ የቀረቡትን ሰዎች ምናልባት የሚቻለንና ማግኘት የምንችል ከሆነ የሚኪኒም ጓደኞች ለማግኘት ጥረት እናደርጋለን። እንግዲህ የሆነ ነገር ላይ ደርሰን በትክክል ኤደን አግብታለች አላገባችም፣ የተደረገባት ሴራ አለ የለም የሚለውን ለማጣራት ጥረት እናደርጋለን። ፕሮግራሚን ስትከታተሉ ስለቆያችሁ ከልብ አድርጌ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ ድረስ ቸር ቆዩልኝ። እኔ የምለው እርስ በርስ በጣም እየተጨቃጨቃችሁ እኔ የመጣሁት እንደነገርኩሽ ማለት ነው ማወቅ የምፈልገው ነገር ለማወቅ ነው። አውቄያለሁ፣ ሰጣችሁኛል የምፈልገው ነገር። በቃ ይኸው ከጨረስኩ ደግሞ ውጣልን እኮ እወጣልሻለሁ። ግን አትናደጂ፣ አንቺ ዝም በይ በቃ አትናደጂ። እኔ እወጣለሁ፣ ቲሙን የሚችልሽ ሄዳለሁ። ግን እንደዚህ አትናደጂ። አመሰግናለሁ ስለሰጣችሁኝ ጊዜ አመሰግናለሁ በጣም። ሰው ቢመቱ መረጥ